እንደምናመሻችሁ። በመጀመሪያም ዋና ዜናዎቹ ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት እላፊ ገደብ ከዛሬ ምሽት 2 ሰዓት ጀምሮ መጣሉ ተገለጸ። ዩናይትድ ስቴትስ 4 አዲስ ዓለም አቀፍ የጤና የመግባቢያ ስምምነቶችን ከ4 የአፍሪቃ ሀገራት ጋር ተፈራረመች። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልኡካን ቡድናቸው ሕይወት ማለፉ ተነገረ። 3 የበረራ ሰራተኞችም አልተረፉም። ዩናይትድ ስቴትስ የቀድሞ የአውሮፓ ህብረት ኮሚሽነርን ጨምሮ በ5 አውሮፓውያን ላይ የጣለችውን የቪዛ እገዳ የአውሮፓ ህብረት፣ ጀርመንና ፈረንሳይ አወገዙ። ዜናው በዝርዝር በዛሬው ዕለት ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት እላፊ ገደብ መጣሉ ተገለጸ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በማህበራዊ መገናኛ ዘዴ ገጹ ከጥቂት ደቂቃዎች በፊት ይፋ ባደረገው መግለጫ ከሰዓት እላፊ ገደቡ ከዛሬ ጀምሮ ተግባራዊ እንደሚሆን አስታውቋል። በክልሉ ተከስቶ በነበረው የጸጥታ መደፍረስ ምክንያት የክልሉ መንግስት የጣለው የሰዓት እላፊ ገደብ ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት መሆኑንም አመልክቷል። መግለጫው አክሎም ከዛሬ ጀምሮ ከተመደቡ የጸጥታ ኃይል በስተቀር ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማንኛውም ተሽከርካሪም ሆነ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል ብሏል። ከተፈቀደላቸው የጸጥታ አካላት ውጭም የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ገልጿል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበትም መግለጫው አመልክቷል። ዩናይትድ ስቴትስ 4 አዲስ ዓለም አቀፍ የጤና መግባቢያ ስምምነቶችን ከ4 የአፍሪቃ ሀገራት ጋር መፈራረሟ ተገለጸ። የአሜሪካን የውጭ ጉዳይ ሚኒስቴር መግለጫ የጠቀሰው ሮይተርስ እንደዘገበው ስምምነቱ የአሜሪካ እርዳታ ቅድሚያ የሚሰጣቸው የበሽታ ስጋቶች ላይ ውጤቶችን እንዲያመጣና ለረዥም ጊዜም በአሜሪካ እርዳታ ላይ ጥገኝነት እንዲቀንስ ያደርጋል ተብሏል። አዲሱን ዓለም አቀፍ የጤና የመግባቢያ ስምምነት ከአሜሪካ ጋር የተፈራረሙት ማዳጋስካር፣ ሴራሊዮን፣ ቦትስዋናና ኢትዮጵያ መሆናቸው ተገልጿል። የጤና ስምምነቱን ተግባራዊ ለማድረግም $2.3 ቢሊዮን መመደቡ ተጠቅሷል። ከዚህ ውስጥም $900 ሚሊዮን ፈራሚ ሀገራቱ የሚያዋጡት ይሆናል። እያንዳንዱ የመግባቢያ ስምምነት ግልጽ የሆኑ መለኪያዎችን፣ ጥብቅ የጊዜ ገደቦችና እንደተባለው ባይፈጸም ደግሞ ምን ያስከትላል የሚለውን ማካተቱም ተገልጿል። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልኡካን ቡድናቸው ሕይወት ማለፉ ተነገረ። 3 የበረራ ሰራተኞችም አልተረፉም። የሊቢያ የጦር ኃይሎች አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ እና ከሳቸው ጋር አብረው የነበሩ የ4 ከፍተኛ ወታደራዊ አዛዦች በሙሉ በአደጋው መሞታቸው ተገልጿል። አውሮፕላኑ የተከሰከሰው ወታደራዊ የልኡካን ቡድኑ አባላት በቱርክ የስራ ጉብኝት አድርገው ከአንካራ ወደ ሀገራቸው በሚመለሱበት ጊዜ እንደሆነ አሶሲየትድ ፕሬስ ዘግቧል። አደጋው በደረሰበት ስፍራ ለፍለጋ የተሰማራው ቡድን የአውሮፕላኑን የመረጃ ሰንዱቅ ማግኘቱ ተገልጿል። ከአደጋው አስቀድሞ ጀነራሎቹን ጭና የነበረችው የግል ጀት የኤሌክትሪክ እንከን እንደገጠማት በማሳወቅ ድንገት ለማረፍ ጥያቄ ቀርቦ እንደነበር የቱርክ ባለስልጣናት ተናግረዋል። ፕሬዝዳንት ረሲብ ጠይብ ኤርዶሃን የተሰማቸውን ሀዘን እንዲህ ገልጸዋል። አንካራዳን ትራብሉሳ giderken በሊቢያ ጦር ዋና አዛዥ ጀነራል መሐመድ አሊ አልሐዳድ የሚመራው የሊቢያ ልኡካን ቡድንና ከአንካራ ወደ ትሪፖሊ ሲጓዙ በአውሮፕላን አደጋው ለተሰዉት የአውሮፕላኑ የበረራ ሰራተኞች ፈጣሪ ምህረትን እንዲሰጣቸው ጸልያለሁ። በሀገሬና በሕዝቤ ስምም ወንድም ለሆነው የሊቢያ ሕዝብ፣ ለሊቢያ ጦር ኃይልና መንግስት ሀዘኔን እገልጻለሁ። የሊቢያ ጠቅላይ ሚኒስትርም የተሰማቸውን ጥልቅ ሀዘን ገልጸው የጀነራሎቹ ሞት ለሀገራቸው ከፍተኛ ኪሳራ ነው ብለዋል።
በሀገሪቱም የሞቱትን ከፍተኛ ወታደራዊ አዛዦችን ለመዘከር የ3 ቀናት ብሔራዊ ሀዘን ታውጇል። የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ራሷን የቻለ የጦር መሳሪያ ኢንዱስትሪ ለማስፋፋት ለቀጣይ 10 ዓመት $110 ቢሊዮን መመደቧን አስታወቁ። እቅዱ እስራኤል በሌሎች ሀገራት የጦር መሳሪያ አቅርቦት ላይ ጥገኛ እንዳትሆን ያለመ ነው ተብሏል። ኔታንያሁ እጅግ አስፈላጊ አቅርቦቶችን ከሌሎች ማግኘታቸውን እንደሚቀጥሉ በማመልከት ከዚህ ባለፈ ግን እስራኤል ራሷን በጦር መሳሪያ አቅርቦት እንድትችል መታሰቡን መናገራቸውን ሮይተርስ ዘግቧል። አንድ ሀገር በዚህ በኩል ሙሉ በሙሉ ራሷን መቻሏን እርግጠኛ እንዳልሆኑ የገለጹት ኔታንያሁ ያም ሆኖ ግን የጦር መሳሪያዎቻቸው ሁሉ እዚያው እስራኤል እንዲመረቱ ለማድረግ እንደሚጥሩ መናገራቸው ተጠቅሷል። ሁለት የሩሲያ ፖሊስ መኮንኖች ትናንት ሌሊት አንድ የተጠራጠሩትን ሰው ለማስቆም ሲሞክሩ በደረሰ ፍንዳታ መገደላቸው ተነገረ። ፍንዳታው የደረሰው ከቀናት በፊት የሀገሪቱ ጄኔራል በተመሳሳይ ጥቃት ከተገደሉበት አቅራቢያ መሆኑን የአዣንስ ፍራንስ ፕሬስ ዘገባ ያስረዳል። የሩሲያ መርማሪ ኮሚቴ ዛሬ ባወጣው መግለጫ ግለሰቡ ወደ ፖሊሶቹ መኪና በተጠጋበት አጋጣሚ ፍንዳታው መከሰቱን አመልክቷል። ጉዳዩን እየተመረመረ መሆኑን ገልጿል። ይህ በእንዲህ እንዳለም የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው በአስቸጋሪ ሁኔታ ባለችበት በዚህ ወቅትም መንግስታቸው ተገቢ ግዴታውን እየተወጣ እንደሆነ ተናግረዋል። ፑቲን በየዓመቱ አዲስ ዓመት ሲቃረብ በሚያደርጉት መንግስታዊ ስብሰባ ላይ ባካሄዱት ንግግር አስተዳደራቸው የሚጠበቅበትን ማህበራዊ ኃላፊነቶች ለመወጣት ያደረገውን ጥረት አወድሰዋል። ተግዳሮቶች ቢኖሩም ሩሲያ ወደፊት እየገሰገሰችና እያደገች ነው። ቁልፍ የማክሮ ኢኮኖሚ ማሳያዎቻችን የተረጋጉ ናቸው። የብሔራዊ ኢኮኖሚ መዋቅሩ ቀስ በቀስ ወደ ከፍተኛ እሴት የሚጨምሩ ኢንዱስትሪዎች እየተሸጋገረ ነው። ግሽበት እየቀነሰ ነው። እንዲሁም ስራ አጥነት ታሪካዊ በሚባል ደረጃ ዝቅተኛ ነው። በዋናነት መንግስት የሀገሪቱን የፋይናንስ ስርዓት መረጋጋት የሚያረጋግጥ በጀትን ሚዛናዊ ለማድረግ እየሰራ ነው። ቤተሰቦቻችን ከነ ልጆቻቸው መደገፍን ጨምሮ ማህበራዊ ግዴታዎቻችን እያሟላን ነው። የመንግስት የፋይናንስ ሁኔታ ከመከላከያና የደህንነት ወጪዎችን ሙሉ በሙሉ እንድንሸፍን ያስችለናል። በተመሳሳይ ጊዜ በአዲሶቹ ብሔራዊ ፕሮጀክቶች ስር ያሉ ቁልፍ የልማት ዘርፎችን ለማፋጠን ያስችለናል። ዩናይትድ ስቴትስ የቀድሞ የአውሮፓ ህብረት ኮሚሽነርን ጨምሮ በ5 አውሮፓውያን ላይ የጣለችው የቪዛ እገዳ የአውሮፓ ህብረት፣ ጀርመንና ፈረንሳይ አወገዙ። የትራምፕ አስተዳደር በትናንትናው ዕለት አንቲኤድ የተሰኘው የጀርመን ተቋም ኃላፊዎች የሆኑት አውሮፓውያን ወደ አሜሪካ እንዳይገቡ ይለፍ እንዳይሰጥ ያገደው መቀመጫውን አሜሪካ ያደረጉ ማህበራዊ መገናኛ ዘዴዎች ላይ ቅድመ ምርመራ ያደርጋሉ በሚል ነው። በጎርጎሮሳዊ 2018 ዓ.ም ጀርመን ውስጥ የተቋቋመው አንቲኤድ የተሰኘው ተቋም በበይነ መረብ የሚሰራጩ የጥላቻ ንግግሮችን የሚከታተልና በዚህም ሰለባ ለሆኑ ሰዎች ድጋፍና የምክር አገልግሎት የሚሰጥ ነው። የጀርመን የፍትህ ሚኒስትር ስቴፋኒ ሁቢክ ጸረ ጥላቻ ንግግር የሆነውን አገልግሎት ቅድመ ምርመራ ወይም ሴንሰርሽፕ ነው የሚል አካል የጀርመንን ህገ መንግስት በአግባቡ ያልተረዳ ነው ሲሉ ድርጊቱን ኮንነዋል። ወደ አሜሪካ እንዳይገቡ የተከለከሉት የቀድሞ የአውሮፓ ህብረት ኮሚሽነር ቲሪ ብሪቶን በበኩላቸው የአሜሪካ ወዳጆቻችን ቅድመ ምርመራ እናንተ ባሰባችሁበት ቦታ የለም የሚል መልእክታቸውን በኤክስ ገጻቸው አስተላልፈዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የቪዛ እገዳውን አውግዘው የዋሽንግተን እርምጃ የአውሮፓን የዲጂታል ሉዓላዊነት የሚያጣጥልና ለማሸማቀቅ እንደመሞከር የሚቆጠር ነው ሲሉ አጥብቀው ተቃውመዋል። የአውሮፓ ህብረት ከአሜሪካ ባለስልጣናት ለድርጊቱ ማብራሪያ እንደሚፈልግ በመግለጽ አስፈላጊ ከሆነም አፋጣኝና ወሳኝ ምላሽ እንደሚሰጥም አስታውቋል።
በመካከለኛው ምስራቅ ያንዣበበው ውጥረት እንደቀጠለ ቢሆንም ጌታ ኢየሱስ ክርስቶስ በተወለደባት ቤተልሔም ከተማ የበዓል ድባብ መኖሩን ዘገባዎች ያመለክታሉ። የጀርመን የዜና አውታር ዲፒኤ እንደዘገበው በኢየሩሳሌም የሚገኙ አብያተ ክርስቲያናት የበላይ ኃላፊዎች በበዓሉ የሰላም ተስፋን የሰነቁ መልእክቶች አስተላልፈዋል። የግሪክ የአርመንና የላቲን ቤተ ክርስቲያናት ፓትርያርኮች ከሮማን ካቶሊክ ተጠሪዎች እንዲሁም ከሶሪያና የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ሊቀ ጳጳሳት ጋር በመሆን መልእክቱን ትናንት ማስተላለፋቸውን ዘገባው ገልጿል። የሃይማኖት አባቶቹ በመልእክታቸው ምንም እንኳን አሁን ጋዛ ላይ የተኩስ አቁም በመደረጉ በዓሉን በአደባባይ በድጋሚ ለማክበር ቢቻልም ምዕመናኑ ጥንቃቄ እንዳይለያቸው ግን መክረዋል። ጋዛ ላይ ግጭቱ ከተባባሰበት ወዲህ ለክርስቲያኖች ቅድስት በሆነችው ምድር የገናን በዓል ለማክበር ዘንድሮ ምዕመናን ሲሰባሰቡ ለመጀመሪያ ጊዜ መሆኑን ዘገባው አመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት እላፊ ገደብ ከዛሬ ምሽት 2 ሰዓት ጀምሮ መጣሉ ተገለጸ። ዩናይትድ ስቴትስ 4 አዲስ ዓለም አቀፍ የጤና የመግባቢያ ስምምነቶችን ከ4 የአፍሪቃ ሀገራት ጋር ተፈራረመች። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልኡካን ቡድናቸው ሕይወት ማለፉ ተነገረ። 3 የበረራ ሰራተኞችም አልተረፉም። ጤና ስጥልን ውድ የትኩረት በአፍሪካ ታዳሚዎች፣ በዛሬው ዝግጅታችን በሶማሊያ ባለፈው ሐሙስ ስለተካሄደው የምክር ቤት ምርጫና በኡጋንዳ የወጣት መሪዎች ተሳትፎ አናሳነት እንቃኛለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሶማሊያ አንድ ሰው አንድ ድምፅ በሚል መርህ ሐሙስ ታህሳስ 16 ቀን 2018 ዓ.ም የምክር ቤት አባላት ምርጫ አካሂዳለች። በዋና ከተማዋ በከፍተኛ የጸጥታ ጥበቃ ስር የተከናወነው ምርጫ ከከዚህ በፊቱ የጎሳ ውክልና የምርጫ ስርዓት የተለየ ሲሆን አንድ ሰው አንድ ድምፅ በሚል መርህ መራጮች የሚፈልጉትን በካርዳቸው በቀጥታ የሚመርጡበት ስርዓት እንደነበረ የሀገሪቱ የምርጫ ኮሚሽን አስታውቋል። የዚያድ ባሬ መንግስት እንደ ጎርጎሮሳውያን አቆጣጠር በ1969 ዓ.ም ከተወገደ ወዲህ የሶማሊያ መፈራረስን ተከትሎ ላለፉት ከ50 በላይ ዓመታት የቀጥታ ድምፅ አሰጣጥ ስርዓት መሻሩን መረጃዎች ያመለክታሉ። የምስራቅ አፍሪካዊቷ ሀገር ሶማሊያ ደም አፋሳሽ የጎሳ ግጭት፣ የእስላማዊ ጽንፈኞች ተደጋጋሚ ጥቃቶችና የተፈጥሮ አደጋዎችን በተደጋጋሚ አስተናግዳለች። ከ19.6 ሚሊዮን በላይ ህዝብ ያላት ሶማሊያ በተለያዩ ጎሳዎችና ንዑስ ጎሳዎች የተከፋፈለች ናት። ዲር፣ ዲጊል፣ ዳሮድ፣ ሀውያ የተባሉ ዋና ዋና ጎሳዎች በሀገሪቱ ፖለቲካዊ ሁኔታ ከፍተኛ ተጽዕኖ ያላቸው መሆናቸው ይነገራል። በእነዚህ ጎሳዎች ያለው ፉክክር ለሀገሪቱ አለመረጋጋት ከሚጠቀሱ ምክንያቶች ከዋናዎቹ ተርታ እንደሚመደብ የአካባቢው የፖለቲካ ተንታኞች ይገልጻሉ። የተለያዩ ችግሮች እየተፈራረቁባት ባለችው ሶማሊያ በየጊዜው ክልላዊና ፕሬዝደንታዊ ምርጫዎች እናካሂዳለች። ከዚህ ቀደም የነበረው የምርጫ ስርዓት ቀጥተኛ ባልሆነ መንገድ የሚከናወን እንደነበር መረጃዎች ያመለክታሉ። የተለያዩ የጎሳ መሪዎች 275 መቀመጫ ላለው ምክር ቤት ተወካዮችን በመምረጥ ነበር ምክር ቤቱ የሚቋቋመው። እነዚህ የምክር ቤት አባላት ደግሞ የሀገሪቱን ፕሬዝዳንት ለመሆን ከሚወዳደሩት በቀጥታ ድምፅ በመስጠት ይመርጣሉ። እንደ ጎርጎሮሳውያኑ አቆጣጠር በግንቦት 2022 ዓ.ም የተካሄደው ምርጫ በዚህ የምርጫ ስነ ስርዓት የተከናወነ ነበር። ከየጎሳው የተወከሉ የእንደራሴዎች በቀጥታ በሰጡት ድምፅ አሁን በስልጣን ላይ ያሉት ፕሬዚዳንት ሐሰን ሼክ መሐመድ 214 ድምፅ ሲያገኙ ተቀናቃኛቸው መሐመድ አብዱላሂ መሐመድ በቅጽል ስማቸው ፎርማጆ ደግሞ 110 ድምፅ አግኝተው ተሸንፈዋል። ባለፈው ሐሙስ የተካሄደው ምርጫ ግን ከዚህ ለየት ያለ ነበረ። የምክር ቤቱ አባላት በጎሳ የሚወከሉበት ስርዓትን በማስቀረት መራጩ ሕዝብ በቀጥታ የሚመርጥበት ስርዓት ከ5 አስርት ዓመታት በኋላ እንደገና ተግባራዊ ሆነዋል።
በሞቃዲሾ ከተማ በተለያዩ የምርጫ ጣቢያዎች የተዘዋወረው የፈረንሳይ ዜና አገልግሎት ዘጋቢ የምርጫ ጣቢያዎች በመራጮች ረዣዥም ሰልፎች ተጨናንቀው መመልከቱን ዘግቧል። ምርጫው በሰላም ተጀምሮ በሰላም እንዲጠናቀቅ መንግስት ከ10 ሺህ በላይ የጸጥታ ሰራተኞችን ያሰማራ ሲሆን የሀገሪቱ አውሮፕላን ማረፊያም ለደህንነት ሲባል በዕለቱ ዝግ ተደርጎ መዋሉን ለማወቅ ተችሏል። የ5 ልጆች እናት የሆነችው ፋርሃ ሰይድ ዋታ ዳናባ በተባለ የምርጫ ክልል ለምክር ቤት አባልነት ተወዳድራለች። ለረጅም ጊዜ ስንጠብቀው የነበረውን የአንድ ሰው አንድ ድምፅ የምርጫ ስርዓት ለማካሄድ በመብቃታችን ዛሬ በጣም ደስተኛ ነኝ። እስካሁን ያለምንም ችግር እየተካሄደ ነው። የተሳካና የደስታ ምርጫ እንዲሆን በተስፋ እየጠበቅን ነው። በምርጫው ለመሳተፍ ከግማሽ ሚሊዮን በላይ መራጮች ካርድ መውሰዳቸውን የሀገሪቱ የምርጫ ኮሚሽን አስታውቀዋል። የኮሚሽኑ የበላይ ኃላፊ አብደልከሪም አሕመድ ሐሰን ምርጫውን እየተዘዋወሩ ይታዘቡ በነበረበት አንድ የምርጫ ጣቢያ ለጋዜጠኞች እንዲህ ብለዋል። ምርጫው ጠዋት 12 ሰዓት ተጀምሮ ማታ 12 ሰዓት ተጠናቋል። አሁን በምርጫ ጣቢያው የሚገኙ ጥቂት መራጮች በምርጫ ሕጉ መሰረት ይስተናገዳሉ። አሁን ወደ ሁለተኛው ምዕራፍ እየገባን ነው። የበንዲር ዞን ለምክር ቤት አባላት የተወዳደሩትን የምርጫ ውጤት ቆጠራ። በምርጫ ሕጉ እንደተደነገገው የምርጫ ቆጠራው በሚቀጥሉት 24 ሰዓታት መጠናቀቅ አለበት። ቆጠራው የሚካሄደውም በምርጫ ጣቢያዎቹ ነው። ለምክር ቤት አባላት እጩዎች ድምፅ ከሰጡት መካከል አሁን በስልጣን ላይ የሚገኙት ፕሬዝዳንት ሐሰን ሼክ መሐመድ ይገኙበታል። እሳቸው በአንድ የምርጫ ጣቢያ ተገኝተው ድምፃቸውን ከሰጡ በኋላ ለጋዜጠኞች በሰጡት አስተያየት ሶማሊያ ወደ ሙሉ ሰላም የሚወስዳት አዲስ ምዕራፍ ከፍታለች ሲሉ ተደምጧል። ከዛሬ ጀምሮ ወደ ሰላማዊት ሶማሊያ የሚያሸጋግረን አዲስ ምዕራፍ ከፍተናል። መሪዎችን በዲሞክራሲያዊ መንገድ የሚመርጡበት መንገድ ላይ እየተራመድን ነው። እንደ አላህ ፍቃድ ወደ ተሻለ ደረጃ እንደርሳለን። 390 የምክር ቤት አባላትን ለመምረጥ በአጠቃላይ 1605 እጩ ተወዳዳሪዎች ተሳትፈዋል። ይህ በአዲሱ የመራጮች የቀጥታ ድምፅ አሰጣጥ የተካሄደው የምክር ቤት አባላት ምርጫ እንደ ጎርጎሮሳውያን አቆጣጠር በግንቦት 2026 የሚካሄደው ፕሬዝዳንታዊ ምርጫ የተሻለ ዲሞክራሲያዊ እንዲሆን ሊያደርገው እንደሚችል ግምታቸውን የሰጡ የፖለቲካ ተንታኞች ቢኖሩም የደህንነት ተንታኛዋ ሰሚራ ጋኢድ ግን ይህ አብዝተው ይጠራጠራሉ። አሁን የተካሄደው ምርጫ ሶማሊያን ወደ ዲሞክራሲ ያሻግራታል ብለው እንደማያምኑ በማከል ኢንተርናሽናል ክራይሲስ ግሩፕ በበኩሉ የአሁኑ ምርጫ እንደ ጎርጎሮሳውያን አቆጣጠር በ2021 የተፈጠረውን የፖለቲካ ቀውስ እንዳይደግም ስጋቱን ገልጸዋል። በዚሁ ዓመት የወቅቱ ፕሬዝዳንት የነበሩት መሐመድ አብደላ ፈርማጆ የስልጣን ዘመናቸውን ከማብቃቱ በፊት ፓርላመንታዊና ፕሬዝደንታዊ ምርጫ ለማካሄድ አቅደው የነበረ ሲሆን ወደ ከፍተኛ የጎሳ ብጥብጥ አምርቶ እንደነበር ቡድኑ አስታውሰዋል። በመሆኑም በቀጣዩ የ2026 ፕሬዝደንታዊ ምርጫ አካሄድ የጎሳ መሪዎችና ከተቃዋሚዎች ጋር ግልጽ ስምምነት ሳይደረስ ምርጫው ቢካሄድ ሌላ ቀውስ እንዳይፈጥር ስጋቱን ገልጧል። ኡጋንዳ በወጣቶች ብዛት የምትታወቅ ሀገር ነች። አብዛኛው ሕዝቧ ከ35 ዓመት በታች ቢሆንም የፖለቲካ ስልጣን ግን ለ10 ዓመታት በገዙ አንጋፋ መሪዎች እጅ ነው። የዶቼ ቬለ የእንግሊዝኛ ቋንቋ አገልግሎት 77 በመቶ የተሰኘው ዝግጅት በዩጋንዳ የወጣቶች የፖለቲካ ተሳትፎ ላይ ያተኮረ የጎዳና ላይ ክርክር የተሳተፉ ወጣት ፖለቲከኞች፣ የፖለቲካ አራማጆችና ተንታኞች የዩጋንዳ የፖለቲካ ስርዓት ትርጉም ያለው የወጣቶችን ተሳትፎ ይፈቅዳል ወይ የሚል ጥያቄ አንስተው ተወያይተዋል። የዩጋንዳ ፓርላማ ከ550 በላይ አባላት ቢኖሩትም ለወጣት ተወካዮች የተያዙት 5 መቀመጫዎች ብቻ ናቸው። የውይይቱ ተሳታፊዎች እንዳሉት ይህ የወንበር ድልድል የሀገሪቱን የስነ ህዝብ አወቃቀር የማያንጸባርቅ ነው። የሀገሪቱ መንግስት የወጣቶችን ልዩ ጥቅም እውቅና የሚሰጥ ቢሆንም ተቺዎች ግን እውቅና ማግኘታቸው ተጽዕኗቸውን ከማጎልበት ይልቅ ይገድባል ብለው ይከራከራሉ። አንድ ተሳታፊ እኛ ወጣቶችን ያገለለ ወታደራዊ አገዛዝ ስር ነው የምንገኘው በማለት ሐሳቡን አጋርተዋል። ብዙ ተናጋሪዎችም የፖለቲካ ምህዳሩን ገዳቢ ሲሉ ይገልጹታል። ዩጋንዳ በየጊዜው ምርጫ የምታካሄድ ህገ መንግስታዊ ሪፐብሊክ ስትሆን ቀጣዩ ጠቅላላ ምርጫ ደግሞ እንደ ጎርጎሮሳውያን አቆጣጠር በጥር 15 ቀን 2026 ለማካሄድ አቅዳለች።
እንደ አውሮፓውያን አቆጣጠር ከ1986 ጀምሮ በስልጣን ላይ ያሉት ፕሬዚደንት ዩዌሪ ሙሴቬኒ አሁንም በምርጫው እንደሚሳተፉ አሳውቀዋል። በሀገሪቱ የሚካሄዱ ምርጫዎች ከህዝቡ አብዛኛው የሆነውን የወጣቱን ክፍል ያገለለ መሆኑን ብዙዎች ይተቻሉ። መሪዎች ለረጅም ዓመታት ስልጣን እርካብ ላይ ተቆናጠው ስልጣንን ለተተኪው ትውልድ እንደማያስተላልፉ በማከል የህግ ባለሙያና ከዚህ ቀደም ለፕሬዝደንትነት ለመወዳደር አቅዳ ያልተሳካላት ይቮኒ ሞምፓራ ለፕሬዝዳንትነት የመወዳደር ዓላማዋ አለመሳካቱን ስርዓታዊ መሰናክል መሆኑን ታምናለች። ሙፖምባራ በአገር አቀፍ ደረጃ የደጋፊዎች ፊርማ ማሰባሰብን ጨምሮ የተለያዩ መስፈርቶችን ለማሟላት የምታደርገው ዘመቻ ፈታኝ እንደነበርም ገልጻለች። አሁን የፖለቲካ ተወዳዳሪ አይደለሁም። ከዚህ በፊት ግን የፕሬዝዳንታዊ ምርጫ ተወዳዳሪ ነበርኩ፣ ግን እንድሰረዝ ተደርጓል። በሀገሪቱ ታሪክ የኡጋንዳ ሴት ወጣት ፕሬዝዳንት የመሆን ተስፋ ነበረኝ። ይሁንና በስርዓቱ ከውድድሩ በመውጣቴ ተወዳዳሪዎች በሙሉ ወንዶች ነበሩ። ምርጫው አሁናዊ የስነ ህዝብ መዋቅሩን በተለይ የወጣቱን ውክልና የማያረጋግጥ ነው። ሙፖምባራ በወቅቱ ለሀገሪቱ የምርጫ ኮሚሽን ስለደረሰባት በደል ሪፖርት ብታደርግም ቅሬታዋ ተቀባይነት እንዳላገኘ ትገልጻለች። የወጣቶች መሪ ቸርችል ሳንታሙ በኡጋንዳ ፖለቲካ ለመቀጠል ፍላጎት ብቻውን በቂ አይደለም ይላል። ሳንታሙ ምኞት አለህ፣ ቅንዓት አለህ፣ እውቀት አለህ፣ ድጋፍ አለህ፣ ነገር ግን ለመቀጠል የሚያስችል ቴክኒካዊ እርዳታ የለህም በማለት አክሏል። የፖለቲካ ተመራማሪና አስተያየት ሰጪ የሱፍ ሴኑንኩማ የኡጋንዳ የአስተዳደር ስርዓት ከግልጽነት ይልቅ ለፖለቲካዊ ቀጣይነት ቅድሚያ ይሰጣል ሲል ተከራክረዋል። የምንኖረው በዘመናዊ አምባገነንነት ነው ያለው ዩሱፍ እየተመለከትን ያለነው የነበረውን ለማስቀጠል የሚደረግ ጥረት እንጂ ለወጣቶች ክፍት የማድረግ አይደለም ብሏል። ሰርኩማ የተባለው የውይይቱ ተሳታፊ በበኩሉ የምርጫ ህጎች ከፍተኛ ወጪ የሚጠይቁ የምርጫ ሂደቶችና የአደረጃጀት መስፈርቶችም በፖለቲካው ለረጅም ጊዜ ለቆዩ ፖለቲከኞች ተመራጭ ናቸው። መስፈርቱ የተዘጋጀው ባለፉት 5 ዓመታት ሲንቀሳቀሱ ለነበሩ ሰዎች ነው በማለት የፖለቲካ ምህዳሩ ለአዳዲስ ወጣት ፖለቲከኞች የማይመች መሆኑን ሐሳቡን አካፍሏል። ወጣቶች በፖለቲካ ንቁ ተሳትፎ እንዳያደርጉ ከፍተኛ እንቅፋት ከሆኑባቸው አንዱ የገንዘብ እጥረት እንደሆነ ይታወቃል። በርካታ ተናጋሪዎች ገንዘብና አመፅ የፖለቲካ ምህዳሩን ይበልጥ ጠባብ እንዳደረገው ተናግረዋል። የምርጫ ዘመቻው ብዙ ወጪ የሚጠይቅና አብዛኛውን ጊዜ ወጣቶች እውነተኛ የውሳኔ ሰጭነት ኃላፊነት ወይም ኃይል ሳያገኙ እንደሚቀሩ የሚያደርግ እንደሆነ ይገልጻሉ። በሚካሄዱ ምርጫዎች ወጣቶች የአመፃ ሰለባ እንደሚሆኑ በማከል ሌላው ተናጋሪ የአመራር ጥበብ ጉድለት ከዕድሜ ጋር ተያይዞ መታየቱ እንደሆነ የውይይቱ ተሳታፊዎች ገልጿል። ይሁንና የአመራር ክህሎት ከዕድሜ ጋር እንደማይዛመድ ወጣቱ ሳንታሙ አበክሮ ገልጿል። ወጣት ሴቶች ደግሞ ተጨማሪ ፈታኝ ሁኔታዎች ያጋጥሟቸዋል። ለሴቶች ልዩ ድጋፍ መስጠትን በተመለከተ በምክር ቤት ቢጸድቅም በሀገራዊ የስልጣን እርከኖች የሚታዩ ሴቶች ግን እምብዛም እንደሆኑ የውይይቱ ተሳታፊዎች ይገልጻሉ። የውይይቱ ተሳታፊዎች በፕሬዝዳንት ሙሴቬኒ ስር የነበሩ 10 ዓመታት የህዝብን የስልጣን ግንዛቤ እንዴት እንደለወጡ አብራርተዋል። አንድ የውይይቱ ተሳታፊ ድንገት መንገድ ላይ የምታገኟቸው ኡጋንዳውያን መሪያችን ማን ነው ብላችሁ ብትጠይቋቸው ብዙዎቹ ሙሴቬኒ እንደሚሏቸው እርግጠኛ ነኝ ሲል በህዝቡ ዘንድ ስልጣን ለፕሬዝዳንት ሙሴቬኒ ብቻ የተሰጠ የሚያስመስል እሳቤ መስረጹን ተናግረዋል። የዶቼ ቬለ እንግሊዝኛ ቋንቋ ባዘጋጀው የፖለቲካ አራማጆችና የፖለቲከኞች የጎዳና ላይ ውይይት ተሳታፊዎች ለኡጋንዳ የፖለቲካ ምህዳር መጥበብና የወጣቶች የስልጣን ተሳትፎ ማነስ መፍትሄ ይሆናሉ ያሏቸውን ሐሳቦችም ሰንዝረዋል። አንዳንዶቹ የለውጥ ስራዎች፣ የገንዘብ ድጋፍ፣ ጠንካራ ተቋም ግንባታና የዜግነት ትምህርት ዘመቻ እንዲደረጉ ጥሪ አቅርበዋል። ሌሎች ደግሞ የፖለቲካ ለውጥ ማድረግ ያስፈልጋል ብለው ሐሳባቸውን አንጸባርቀዋል። ችግሮቻችን ቴክኒካዊ አይደሉም ያለው ወጣት ሰርኩማ የእኛ ችግሮች ፖለቲካዊ ናቸው ብለዋል። ስለሆነም ከቴክኒካዊ ጉዳዮች ይልቅ ፖለቲካዊ መፍትሄ እንደሚያስፈልጋቸው ነው ሐሳቡን የገለጸው። ሌላው ወጣት የፖለቲካ አራማጅ ቸርችል በበኩሉ የፖለቲካ ምህዳሩ ስርዓታዊ ማድረግ እንደሚያስፈልግ ገልጸዋል። አንድ ተሳታፊ በበኩሉ ሀገሪቱ ለምን በዕድሜ የጠገቡ ብቻ ይመራሉ የሚል ጥያቄ ጭሯል። ውድ የዝግጅታችን ታዳሚዎች ለዛሬ ያዘጋጀነውን በዚሁ አበቃን። እስከ ሳምንት በሰላም ቆዩ እያልኩ የምሰናበታችሁ ዮሐንስ ገብረ እግዚአብሔር